እንዲሁ ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። የኢንተርናሽናል ብሬክ እንደመሆኑ መጠን እንግዲህ የሀገራት ጨዋታዎች ቀጥለው ተካሂደዋል። ትላንትና እንግዲህ በአፍሪካ የሴካፋ ከ17 ዓመት በታች ብሔራዊ ቡድን እንግዲህ የኢትዮጵያ ብሔራዊ ቡድን ማሸነፉን ትላንትና ተመልክተናል። እንዲሁም ደግሞ በዓለም ዋንጫ ማጣሪያው ትላንትና ስፔን በሰፊ የጎል ልዩነት ማሸነፏን ነው የተመለከትነው። ሌሎች ጨዋታዎችም ተደርገውም ነበር። ዛሬ የሚደረጉ ጨዋታዎችንም እንዲሁ እንመለከታለን። ትላንትና እንግዲህ ጥሩ ያልሆነ መረጃን ሰምተናል። የጋብሪኤል ማጋሌዝ እንዲሁም ሪካርዶ ካላፊዮሪ መጎዳት እንግዲህ አርሰናልን ምናልባት ሊጎዳ ይችላል እየተባለ ይገኛል። በተለይም እንግዲህ ጋብሪኤል ማጋሌዝ ትላንትና በወዳጅነት ጨዋታ ላይ ነው ተጎድቶ መውጣትም የቻለው። ሪካርዶ ካላፊዮሪም እንዲሁ መጎዳቱ እየተገለጸ ይገኛል። እሱን እንመለከታለን። በማንቸስተር ዩናይትድ ሰበር መረጃ ከሰማናቸው መረጃዎች መካከል እንግዲህ ሊሳንድሮ ማርቲኔዝ ከሀገሩ ጋር ልምምድ እያደረገ እንደሆነ ይታወቃል። በዚህም የተነሳ በሚቀጥለው ሳምንት በሚደረጉ የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ እንደሚገኝ ነው አሁን በሰበር መልኩ እንዲሁ እየሰማን የምንገኘው። ከዚህም በተጨማሪ የሚፈልጓቸው ተጫዋቾች እንዳለ አሁንም መረጃዎች እያወሩ ይገኛሉ። እሱን በስፋት የምንመለከት ነው የሚሆነው። ኢብራሂማ ኮናቴ በአሁኑ ሰዓት ላይ እንግዲህ በሊቨርፑል ምንም አይነት ኮንትራት አልቀረበልኝም ሲል እየገለጸም ይገኛል። ምን አነሳ የሚለውን እንመለከታለን። በሊቨርፑል ቤት የምንመለከታቸው ነገሮች አሉ። በቼልሲ ቤት እንግዲህ ስቲቭን እናነሳለን። እየተጫዋች በብራዚል ብሔራዊ ቡድን አይነክ የተጫዋች ሆኖ መቀጠሉን ነው የተመለከትነው። ትላንትናም ጎል ማስቆጠር ችሏል። እሱ እንዲሁም ደግሞ የማንቸስተር ዩናይትድ ተጫዋች የሆነው ካርሎስ ካሴሜሮ ናቸው ጎሎቹን ማስቆጠር እየቻሉ። ስለነሱ እንዲሁ እናነሳለን። ሪያል ማድሪድ ቤት ገብተን እንግዲህ የዲን ሁይሰን ጉዳትን እንዲሁም የሌሎች ተጫዋቾች አንዳንድ ሁኔታን የምንመለከት ይሆናል። ስለ ኪሊያን ምባፔ የተነሱ ሀሳቦች አሉ። በስተመጨረሻም እንግዲህ ከምናነሳቸው መረጃዎች መካከል ክርስቲያኖ ሮናልዶ ምናልባትም የጨዋታ ቅጣቱ ሊቀንስለት እንደሚችል መረጃዎች እያሳዩ ይገኛሉ። እሱንም እናነሳለን። ብቻ እናንተ እስከ መጨረሻ ድረስ ከኛ ጋር ቆዩ። እኛም ቀጥታ ወደ ፕሮግራሞቻችን እንለፍ። ቀይ ቀበሮቹ ድልም አድርገዋል። በሴካፋ ከ17 ዓመት በታች ውድድር የኢትዮጵያ ወጣቶች ብሔራዊ ቡድን ከሩዋንዳ አቻው ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍም ችሏል። የቀይ ቀበሮቹን የማሸነፊያ ግቦች ዳዊት ካሳ እንዲሁም ደግሞ ሁዜይፋ ሻፊ አስቆጥረዋል። በኢትዮጵያ ምድብ ቀደም ብሎ በተደረገ ጨዋታ ደቡብ ሱዳን ከሶማሊያ ጋር ያደረጉትን ጨዋታ 2-2 ማጠናቀቃቸውን ተመልክተንም ነበር። ኢትዮጵያ የምድብ ሁለተኛ ጨዋታውን ማክሰኞ ከቀኑ 7 ሰዓት ከደቡብ ሱዳን ጋር በአበበ ቢቂላ ስቴዲየም የምታደርግ ነው የሚሆነው። ትላንትና እንግዲህ የመጀመሪያ ጨዋታቸውን ድል ማድረግም ችሏል። ከሀገር ውስጥ ወጣ ስንል ደግሞ ትላንትና እንግዲህ በርካታ ጨዋታዎች ተደርገውም ነበር። በዓለም ዋንጫ ማጣሪያ ነው በወዳጅነት ጨዋታ ትላንትና ከተደረጉ ጨዋታዎች መካከል ካዛክስታን ከቤልጂየም ጋር ያደረጉትን ጨዋታ 1-1 ማጠናቀቅ ችሏል። ቱርክ ከቡልጋሪያ ጋር ያደረገችውን ጨዋታ ትላንት እንግዲህ 2-0 በሆነ ውጤት በማሸነፍ እንግዲህ ማጠናቀቅም ችላለች። ቱርክ በአሁኑ ሰዓት ላይ ከስፔን ቀጥላ በሁለተኛ ደረጃነት መቀመጥም ችላለች። ትላንት ስፔን 4-0 በሆነ ሰፊ ውጤት ማሸነፏንም እንዲሁ ተመልክተናል። ሳይፕረስ ከኦስትሪያ ጋር ያደረጉትን ጨዋታ 2-0 በሜዳቸው እየተሸነፉ ሲሆን ሊቸንስቴን በዌልስ 1-0 ተሸንፈዋል። ጆርጂያ ነች እንግዲህ ስፔንን አስተናግዳ 4-0 በሆነ ውጤትም የተሸነፈችው። በጨዋታው ኦያርዛባል 2 ጎሎችን ያስቆጠረ ሲሆን የአርሰናሉ ማርቲን ዙቢሜንዲ እንዲሁም የባርሴሎና ተጫዋች ሆነው ፌራን ቶሬዝ ጎሎችን ማስቆጠርም ችሏል። ትላንትና ኦያርዛባል 2 ጎሎችን ከማስቆጠሩም በተጨማሪ 1 አሲስት ማስመዝገብ መቻሉንም ነው በጨዋታው ላይ የተመለከትነው። ጥሩ እንቅስቃሴ ባደረጉበት ጨዋታ ወደ ቀጣዩ ዙር ማለፍ ማረጋገጣቸውንም የቻሉበትን ውጤት ትላንትና ማስመዝገብም ችለዋል። እንዲሁ በወዳጅነት ጨዋታ እንግዲህ ቬንዙዌላ ከኦስትሪያ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ያሸነፈች ሲሆን ሩሲያ በቺሊ 2-0 ተሸንፋለች። ብራዚል ከሴኔጋል ያደረጉት ሌላኛው ቀን ላይ የተደረገ ጨዋታም ነበር። ስቲቫው እንዲሁም ደግሞ ካሴሜሮ ባስቆጠሯቸው 2 ጎሎች 2-0 በሆነ ውጤት ማሸነፍም ችሏል። በጨዋታው ላይ እንግዲህ የአርሰናል የተከላካይ ስፍራ ተጫዋች ነው ጋብሪኤል ማጋሌዝ እንዲሁም ደግሞ ሌላኛው የቶተናም ተጫዋች ነው ፔፕሳር በጉዳት ምክንያት እንግዲህ ተቀይረው የወጡ ተጫዋቾችም ናቸው። ጋብሪኤል ማጋሌዝ ትላንትና የብሽሽት ጉዳት ነው አጋጥሞት መውጣትም የቻለው። ይህም እንግዲህ አሳሳቢ እንደሆነ ነው እየተገለጸ የሚገኘው። ብራዚል ትላንትና የወዳጅነት ጨዋታ አሸንፋ መመለስም ችላለች። ትላንትና የተደረጉ ጨዋታዎች እነዚህን ነው የሚመስሉት። ዛሬም የሚጠበቁ ጨዋታዎች አሉ። ሃንጋሪ ከአየርላንድ ጋር የሚያደርጉት ጨዋታ ይጠበቃል። እንዲሁም ደግሞ ፖርቹጋል ከአርሜኒያ ተጠባቂው ጨዋታ ነው። ፖርቹጋል እንግዲህ ያለፈውን ጨዋታ 2-0 በሆነ ውጤት መሸነፏንም ተመልክተንም ነበር። ዛሬ በሜዳዋና በደጋፊዎች ፊት
አርሜኒያን የምታስተናግድ ይሆናል። አርሜኒያ አንድ ጨዋታ ብቻ በማሸነፍ እንግዲህ 3.8 የግብ ዕዳ ይዛ አራተኛ ደረጃ ላይም ተቀምጣለች። ፖርቹጋልን ስንመለከት 10.5 ንጹህ ጎል በመያዝ ነው እንግዲህ አንደኛ ደረጃ ላይ መቀመጥም የቻሉት። ሃንጋሪ 8.2 ጎል ይዛ ተቀምጣለች። ዛሬ እንግዲህ ፖርቹጋል የምትሸነፍ እንዲሁም ደግሞ ሃንጋሪ የምታሸነፍ ከሆነ እንግዲህ አንደኛ ደረጃን ይዛ ማጠናቀቅም ትችላለች። ሃንጋሪ ሳትጠበቅ ዛሬ ፖርቹጋል ማሸነፍ ግዴታ ውስጥ ገባለች ወይም ደግሞ አቻ ወጣ እንግዲህ ሃንጋሪ በጠባብ የጎል ልዩነት የሚያሸንፉ ከሆነ ፖርቹጋል አንደኛ ሆና የምታልፈበት እድል ሰፊ እንደሆነ ነው እንዲሁ የተመለከትነው። ዛሬ ተጠባቂው ጨዋታ ይህን ይመስላል። እንዲሁ ደግሞ ሌሎች በርካታ ጨዋታዎችም አሉ ዛሬ የሚጠበቁ ማለት ነው። ዩክሬን ከአይስላንድ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ አለ። አልባኒያ ኢንግላንድን ታስተናግዳለች። ኢንግላንድ ከሜዳቸው ውጪ ነው ጨዋታቸውን የሚያደርጉት። ሰርቢያ ከላቲቪያ፣ አዘርባይጃን ከፍራንስ፣ እስራኤል ከሞልዶቫ እንዲሁም ደግሞ ጣሊያን ከኖርዌይ ጋር የሚያደርጉት ጨዋታ ይጠበቃል። ፍራንስ እንዲሁም ኢንግላንድ ማለፋቸውን ያረጋገጡ ሀገራት እንደሆኑ ይታወቃሉ። ዛሬ ወሳኙ ጨዋታ የጣሊያንና የኖርዌይ የሚያደርጉት ጨዋታ ነው። በጣሊያን የሚደረግ ጨዋታ ነው። ይህ ጨዋታ እንግዲህ በሳንሲሮ ጁሴፔ ሜዛ ስቴዲየም የሚደረግ ጨዋታ ነው። በዚህ ዓመት እጅግ በጣም ድንቅ አቋሙን እያሳየ የሚገኘው ኖርዌያዊ አጥቂ ኤርሊንግ ብሮት ሃላንድ በዛሬው ጨዋታ ላይ ምናልባትም ልዩነት ይፈጥራል ተብሎ የሚጠበቅ ተጫዋች ነው። ኖርዌይ እንግዲህ ከ28 ዓመታት በኋላ ወደ ዓለም ዋንጫው የምታልፍበት ሰፊ እድልን ይዛ ነው ዛሬ ጨዋታውን የምታደርገው። ካለፉት 7 ጨዋታዎች 7ቱንም በማሸነፍ 21 ነጥብና 29 ንጹህ ጎል በመያዝ ኖርዌይ አንደኛ ደረጃነት በመቀመጥ እንግዲህ እየመራች ትገኛለች። ጣሊያንም እንዲሁ 6 ጨዋታዎችን አሸንፋ አንድ ጨዋታ ተሸንፋለች። በኖርዌይ ነው የተሸነፈችው። እንግዲህ ጨዋታውን ዛሬም የምታደርገው ሌላኛው ተጠባቂ ጨዋታም ነው የሚኖረው። 18 ነጥብና 12 ንጹህ ጎል በመያዝ ነው እንግዲህ ሁለተኛ ደረጃነት መቀመጥም የቻሉት። ይህም እንግዲህ ወሳኝ ጨዋታም ያደርግላቸዋል። ዛሬ የሚያሸንፉ እንዲሁ ደግሞ 9 ጎሎችንና ከዛ በላይ የሚያስቆጥሩ ከሆነ አንደኛ ደረጃ የመሆን እድልም አላቸው። ጣሊያኖች ዛሬ በጋቱሶ እየተመሩ እንግዲህ ዛሬ የሚያደርጉት ጨዋታ ይጠበቃል። በሳንሲሮ ጁሴፔ ሜዛ በርካቶቹ የሚጠብቁት ጨዋታ ነው። ምሽት 4:45 የሚደረግ ጨዋታ ነው። ፖርቹጋል ከአርሜኒያ ቀን 11 ሰዓት ላይ የሚጀምር ጨዋታ መሆኑን እንዲሁ እናስታውሳችሁ። በወዳጅነት ጨዋታ ደግሞ ዩናይትድ ስቴትስ ከፓራጓይ ጋር የሚያደርጉት ጨዋታ ይጠበቃል። ኮሎምቢያ ከኒውዚላንድ ሲጫወቱ ሜክሲኮ ከዩሩጓይ ጋር እንዲሁ ጨዋታቸውን ያደርጋሉ። እነዚህን ጨዋታዎች እንድታዩ እየጋበዝን ወደ ሌሎች መረጃዎቻችን እንለፍ። አርሰናል ወሳኝ ተጫዋቹ እንግዲህ ጉዳት አጋጥሞታል። ብራዚሊያው የአርሰናል የኋላ መስመር ተጫዋች የሆነው ጋብሪኤል ማጋሌዝ ጉዳትም አጋጥሞታል። ብራዚል ከሴኔጋል ጋር እያደረገች በነበረው የወዳጅነት ጨዋታ ላይ ጋብሪኤል ማጋሌዝ ጉዳት አጋጥሞት ተቀይሮም ወጥቷል። ኤሚሬትስ ስቴዲየም በተደረገው የወዳጅነት ጨዋታ ብራዚል 2-0 በሆነ ውጤትም አሸንፋለች። የብራዚልን የሚያሸነፊያ ግቦች ስቲቮ እንዲሁም ደግሞ ካርሎስ ካሴሚሮ እንዳስቆጠሩ ነግረናቸዋል። በጨዋታው ላይ ግን የዚህ ተጫዋች መጉዳት እንግዲህ አስከፊ መሆኑ ነው የተገለጸው። ሌላኛው ሪካርዶ ካላፊዮሪ የብሔራዊ ቡድን ስብስብ መልቀቁ ነው የተገለጸው። ጣሊያናዊ የተከላካይ ስፍራ ተጫዋች የሆነው ሪካርዶ ካላፊዮሪ በጉዳት ምክንያት የብሔራዊ ቡድን ስብስብ መልቀቁም ተገልጿል። ሪካርዶ ካላፊዮሪ አሁን ላይ ወደ ክለቡ አርሰናል መመለሱ እንዲሁም ደግሞ በክለቡ ተጨማሪ የሕክምና ምርመራዎች እንደሚደረጉለት ነው የተገለጸው። አርሰናል ስለ ተጫዋቹ ሁኔታ እንደተናገራቸው ሲገለጹ ከባድ ጉዳት ይሆናል ብለው እንደማይጠብቁም እንዲሁም ገልጿል። ሪካርዶ ካላፊዮሪ ለጨዋታ ዝግጁ ለመሆን ጥረት አድርጓል፣ ነገር ግን አሁን ላይ መጫወት አይችልም ሲሉ የብሔራዊ ቡድኑ አሰልጣኝ ጋቱሶም ተናግሯል። የወደፊቱን የእግር ኳስ ዓለም ይቆጣጠራሉ ተብለው የሚጠበቁት ሁለት ተጫዋቾችም አሉ። አርሰናል እንዲሁም ደግሞ ባርሴሎና ቤት የሚጫወቱት ላሚን ያማል እንዲሁም ደግሞ ማክስ ዶማን ሁለቱ ስላላቸው አንዳንድ ነገሮች ዴቪድ ራያም ተጠይቆ ነበር። ሁለቱ ተጫዋቾችን እንዲሁም እንደዚህ አይነት ጥራት ያላቸውን ሁለት ተጫዋቾች በጭራሽ አላወዳደርም፣ እነሱ በጣም የተለያዩ ተጫዋቾች ናቸው፣ ነገር ግን የሚመሳሰሉበት ነገር ቢኖር ወደ ሜዳ ሲገቡ ሁሌም ይደሰታሉ ሲል ነው የሚገልጸው። ሁልጊዜም ትምህርት ቤት እየተጫወቱ ይመስላል። በፈገግታቸው ነው የሚጫወቱት። የሚጫወቱበትም ቡድኑን ለመርዳት እንደሚወዳደሩ ግልጽ ነው ሲል ይናገራል። ነገር ግን እግር ኳስ በሚጫወቱበት መንገድ እንዲሁም በሚጫወቱበት ደረጃ አስደናቂ እንዲሁም አስደማሚ ብቃትም አላቸው ሲል ሀሳቡንም ይሰጣል። ገነርስ ብሎ ጊዜው የወጣውን መረጃ ስንመለከት ሉዊስ ስኬሊ እንዲሁም ኢታን ንዋኔሪ በክረምት ወቅት የረጅም ጊዜ ኮንትራትም ተፈራርመዋል። አርሰናል እነሱን እንደ የወደፊት የክለቡ ቁልፍ አካል አድርጎ እንደሚመለከታቸውም ግልጽ ነው። እናም ተጫዋቾቹ ይህንን ሀሳብ በደንብ ስለሚያውቁ አሁን ላይ በሚሰጣቸው የመጫወቻ ደቂቃ ማነስ ላይ ጥያቄ እያቀርቡ አይገኙም ሲል እየገለጸም ይገኛል። እነዚህ ተጫዋቾች አሁንም ቢሆን በአርሰናል ቤት እጅግ በጣም ደስተኛ መሆናቸውን በሰፊው እየተገለጸም ይገኛል። ደስተኞች ናቸው ሲል መረጃዎች በስፋትም እንዲሁ ተመለከተን።
ቪክተር ዮከረስ አርሰናል ከቶተንሃም ጋር ለሚደረገው ጨዋታ ለመድረስ ያለ እረፍት ልምምድ እየሰራ እንደሚገኝ ክሪስ ጋውነር ይዞት የወጣው መረጃም ያሳያል። ቪክተር ዮከረስ ያለፈውን ጨዋታ በጉዳት ምክንያት አለመኖሩንም ተመልክተንም ነበር። ይህ ተጫዋች ግን በሰሜን ለንደን ደርቢ ይመለሳል ተብሎ እንደሚጠበቅ እየተገለጸ ሲሆን አሁንም ጠንክሮ ልምምዱን እየቀጠለም ይገኛል። አሰልጣኝ ሚኬል አርቴታ ስለ ጋብሪኤል ጂሰስ ተጠይቆም ነበር። ከመጪው ክረምት በፊት ስለ ብራዚሊያው ጋብሪኤል ጂሰስ ምንም አይነት የዝውውሩ ወሬ መስማት እንደማይፈልጉ ነው መረጃዎች በስፋት እየተመላከተም የሚገኘው። ተጫዋቹ አሁንም ቢሆን ጉዳት ላይ ነው የሚገኘው። ምንም አይነት መረጃን መስማት አልፈልግም ሲሉ መናገራቸውን በስፋትም ሰማን። ዳንኤል ሙኖዝ ይናገራል። ከአራቱ ክለቦች በአንዱ መጫወት ነው ህልሜ ሲል ይናገራል። የክሪስታል ፓላሱ ተጫዋች ዳንኤል ሙኖዝ በአራት ትልልቅ ክለቦች የመጫወት ህልም እንዳለው ነው የገለጸው። ለባርሴሎና፣ ለሪያል ማድሪድ፣ ፒኤስጂ ወይም ደግሞ ማንቸስተር ዩናይትድ መጫወት መቻል የኔ እጅግ በጣም ትልቅ ህልም ነው ሲል ዳንኤል ሙኖዝም ይናገራል። ይህንን ለማሳካት እየሰራውበት እገኛለሁ ያለው ተጫዋቹ ከነዚህ አራት ክለቦች የአንዱን ቀልብ ለመሳብ ከቀን ቀን እየጣርኩ እገኛለሁ ሲል ነው የሚገልጸው። ምክንያቱም ለኔ ይህንን ማሳካት ህልሜ ነው። አሁን ትኩረቴ ክለቤ ላይ ነው። የጥር የዝውውር መስኮት ሲቀርብ የሚሆነውን እናያለን ሲል ዳንኤል ሙኖዝ እየተናገረም ይገኛል። በክሪስታል ፓላስ ቤት በዚህ ዓመት ጥሩ እንቅስቃሴ እያሳዩ ከሚገኙ ተጫዋቾች መካከል አንዱም ይሆናል። ማንቸስተር ዩናይትድ ናትናኤል ብራውንን እየተከታተለም ነው የሚገኘው። ማንቸስተር ዩናይትድ የኢንትራንክ ፍራንክፈርቱን የግራ መስመር ተመላላሽ ናትናኤል ብራውንን ሁኔታ በቅርበት እየተከታተለ እንደሚገኝም ተገልጿል። ጀርመናዊ ተጫዋች በማንቸስተር ዩናይትድ ጨምሮ በርካታ ታላላቅ የአውሮፓ ክለቦች ራዳር ውስጥ እንደሚገኝም ነው የተመለከተው። የጀርመኑ ክለብ ኢንትራንክ ፍራንክፈርት ዋና ስፖርቲንግ ዳይሬክተር ከቀናት በፊት በሰጡት አስተያየት ለናትናኤል ከ65 ሚሊዮን ዩሮ በታች እንደማይቀበሉም ገልጿል። የመረጃው ባለቤት ታማኙ የጀርመን ጋዜጣ ቢልድ መሆኑን ተመለከትን። ሌላኛው በሰበር መረጃ ትላንትና እንግዲህ ፋብሪዚዮ ሮማኖ ይዞት የወጣውን መረጃ ስንመለከት ሊሳንድሮ ማርቲኔዝ ከአርጀንቲና ብሔራዊ ቡድን ጋር ባለፉት ቀናት ልምምድ ሲያደርግ የቆየ ሲሆን ከኢንተርናሽናል ጨዋታዎች መልስ ለማንቸስተር ዩናይትድ ግልጋሎት ለመስጠት በሚያስችል ሙሉ አቋም ላይ ይገኛል ሲልም ይገልጻል። ይህ ተጫዋች አሁንም ቢሆን ራሱን ማብቃትም ችሏል። በተለይም ከአርጀንቲና ብሔራዊ ቡድን ጋር ልምምድ መስራቱ በአሁኑ ሰዓት ላይ ወደ ሜዳ የሚመለስበትን አቋም ሙሉ ፐርሰንት ወይም ደግሞ 100% ፊት ያደርገዋል ሲልም ነው የገለጸው። የማንቸስተር ዩናይትድ የሕክምና ቡድን ቤንጃሚን ሴስኮ በሱፐርሱ ጨዋታ ላይ ምንም አይነት የከፋ ጉዳት እንዳላጋጠመው አረጋግጧል ሲል እንዲሁ መረጃን ይዞት መውጣትም ችሏል። ተጫዋቹ በጨዋታው ላይ ለመቀየር ጥያቄ አላቀረበም በማለትም ነው የገለጸው። ሆኖም የማንቸስተር ዩናይትድ የሕክምና ባለሙያዎች እንዲሁም ደግሞ አሰልጣኝ ሩበን አሞሪም ኃላፊነቱን ላለመውሰድ እንዲሁም ተጫዋቹን ከተጨማሪ ጉዳት ለማዳን በሚል ስሎቫኒያውን አጥቂ ተቀይሮ እንዲወጣ ውሳኔ ማስተላለፋቸው ተጠቁሟል ይለናል። ሜን ይዞት የወጣው መረጃ እንደሚያሳየው ከሆነ በአሁኑ ሰዓት ላይ የተጫዋቹ መች እንደሚመለስ ወይም ደግሞ ለምን ያህል ጊዜ ከሜዳ እንደሚርቅ ምንም የተረጋገጠም ነገርም የለም። ሰር አሌክስ ፈርጉሰን ይናገራሉ። ሴኔ ላመስ እስካሁን እያሳየው የሚገኘው ብቃት አስደናቂ ነው። እሱ በክለቡ ቤት 3 ወይም ደግሞ 4 ጨዋታዎችን ነው ያደረገው። ነገር ግን እስካሁን ብቃቱ እጅግ በጣም ጥሩ ነው። በዚህ የሚቀጥል ከሆነ በማንቸስተር ዩናይትድ ቤት የመጀመሪያ ቦታውን በስትክክልም ይይዛል ሲሉ የቀድሞ የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ቻክማን ፈርጉሰንም ይናገራሉ። ብሩኖ ፈርናንዴዝ ፖርቹጋል ለዓለም ዋንጫ ማጣሪያ ጫና ውስጥ መሆኗን በተመለከተ እንግዲህ ትላንትና ተጠይቆም ነበር። በፕሬስ ኮንፈረንሱ የፖርቹጋል ዓላማ ማሸነፍ ነው። ይህ በተለያዩ ግጥሚያዎች ወይም ደግሞ ጊዜያት አይለወጥም። ተጋጣሚው ማን ይሁን ሁልጊዜ ማሸነፍ እንፈልጋለን ሲል ነው የተናገረው። አንደኛ ወይም ደግሞ 50ኛ ደረጃ ላይ ከሚገኝ ቡድን ጋር መጫወት ምንም ለውጥ አያመጣም፣ ለማሸነፍ ነው ወደ ሜዳ የምንሄደው ሲልም ይገልጻል። ይህ የዓለም ዋንጫን ለማሸነፍ ያለን ፍላጎት አይለውጠውም። ይህንን ፈጽሞ አልለበቅንም። ህልማችን የዓለም ዋንጫን ማሳካት ነው ሲልም ይገልጻል። ከአውሮፓ ሻምፒዮና ጋርም ተመሳሳይ ነበር። እናም በ2016 አሳክተናል። ያ ህልም ሁልጊዜ ከኛ ጋር ይቆያል ሲል ብሩኖ ፈርናንዴዝ መናገሩን በትላንትናው ዕለትም ተመለከተን። ቼልሲ አዲስ የፊት ለፊት ማሊያ ስፖንሰር ለማስተዋወቅ መቃረቡ እየተገለጸ ይገኛል። ከክሊር ሌክ ሶፋ ኢንቨስትመንት ጋር በተያያዘ እንደሆነ ነው የተዘገበው። ስምምነቱ እስከዚህ የውድድር ዘመን መጨረሻ ድረስ እንደሚቆይ ይጠበቃል። በአሁኑ ሰዓት ላይ ይህ መረጃዎች እንዲሁ ስፖርት ቢዝነስ የወጣውን መረጃ አሳየን። ስቲቫኦ ከሴኔጋል ጋር በነበረው ጨዋታ ከማንም በላይ የግብ እድሎችን ፈጥሯል። 3 የግብ እድሎችን ነው መፍጠርም የቻለው። እናም በተጨማሪ ጎሎችን ማስቆጠርም ችሏል። ይህ በብራዚል ብሔራዊ ቡድን በጀመራቸው 4 ጨዋታዎች 4 ጎሎችን ማስቆጠር የቻለ እጅግ በጣም ድንቅ ታዳጊም ተጫዋች ነው። በ18 ዓመታቸው ለሀገራቸው ያስቆጠሩ ጎሎችን ስንመለከት ስቲቫኦ 4 ጎሎችን ማስቆጠር የቻለ ሲሆን ክርስቲያኖ ሮናልዶ እንዲሁም ደግሞ ሜሲ በድምር 2 ጎሎችን ማስቆጠር መቻላቸው ነው የተመለከትነው። በ2028 ሴልሳዎቹ ከስቲቫኦ በላይ ጎል ያስቆጠረ ተጫዋች እንደሌለ እንዲሁ ስታቲክሱን ኦፕታ ይዞት መውጣትም ችሏል።
ሊቨርፑል አዲስ ኮንትራት እንዳቀረበልኝ የሚናገሩ ብዙ ፖድካስቶችን አይቻለሁ፣ ነገር ግን ያ መረጃ ከየት እንደመጣ አላውቅም ሲል ኢብራሂማ ኮናቴ ስለ ወደፊቱ ቆይታው ተናግሯል። ወኪሎቼ ከሊቨርፑል ጋር የሚያደርጉትን ውይይት ቀጥለዋል። ውሳኔ በቅርቡ ይፋ እንደሚሆን ተስፋ አድርጋለሁ እናም ያ የማሳወቅም እችላለሁ ሲል ነው እየገለጸ የሚገኘው። እስካሁን ድረስ ይፋዊ ጥያቄ አልቀረበልኝም ሲል ኢብራሂማ ኮናቴም ተናግሯል። በዚህም የተነሳ ምናልባትም አሁንም ቢሆን እንግዲህ ወደ ሎስ ብላንኮቹ ወደ ሪያል ማድሪድ የሚሄድ እድል አለው የሚሉ ሰፋ ያሉ መረጃዎችን እየተመለከተን እንገኛለን። ኢብራሂማ ኮናቴ አሁንም ቢሆን የሪያል ማድሪድ ራዳር ውስጥ መሆኑም ይታወቃል። እንደ ትሬንት አሌክሳንደር አርኖልድ ሁሉ ይህንንም ተጫዋች እንግዲህ በክረምት የዝውውር መስኮት በነፃ የመውሰድ ከፍተኛ ፍላጎት እንዳላቸውም ተገልጿል። በዚህ ሲዝን በእንግሊዝ ፕሪሚየር ሊጉ እንደ ሊቨርፑል በአንድ አቅጣጫ ብዙ የተቃራኒ ቡድን የግብ ዕድል የተፈጠረበትም ክለብም የለም። እስካሁን የገጠሟቸውን 11 የሊግ ኳሶችን እንዲሁም ደግሞ ጨዋታዎችን ስንመለከት እንግዲህ ወደ 49.3% በአንድ አቅጣጫ ብቻ ማለትም በኮነር ብራድሊ መስመር እንግዲህ ጥቃት እንደደረሰበት ነው የሚያሳየው። የኢብራሂማ ኮናቴ የዚህ ቦታ ላይ እንግዲህ የመሸፈን አቅም ድክመት እንዲሁም ደግሞ የኮነር ብራድሊ ኮንሲስተንሲ አለማሳየት ይህ ምናልባትም እንግዲህ በሊቨርፑል ቤት ከፍተኛው ሪካርድ መሆኑን እየተገለጸ የሚገኘው በዚህ ሰዓት ላይ ሊቨርፑሎች ሊሰሩበት የሚገባ ዋና ቦታ እንደሆነ እየተገለጸም ይገኛል። ሪያል ማድሪድ ተጫዋቹ ጉዳትም አጋጥሞታል። የሪያል ማድሪድ እንዲሁም ስፔን ብሔራዊ ቡድን የኋላ መስመር ተጫዋቹ ነው ዲን ሁይሰን ጉዳትም እንዳጋጠመው ተገልጿል። ተጫዋቹ ትላንትና ልምምድ ላይ የጡንቻ ጉዳት ስሜት እንደተሰማው ነው የተገለጸው። ይህንንም ተከትሎ ዲን ሁይሰን የስፔን ብሔራዊ ቡድንን ከጆርጂያ ከሚያደርገው ጨዋታ ውጪ የሆነ ሲሆን ወደ ክለቡም እንደሚመለስ ነው እየተገለጸ የሚገኘው። ባርሴሎና ልክ እንደ ሪያል ማድሪድ ሁሉ ፈረንሳዩን የመሃል ተከላካይ ዳዮት ኡፓሜካኖ በሚቀጥሉት የዝውውር ዘመን በነፃ ለማስፈረም ፉክክሩን ተቀላቅሎታል ይላል። ይህ መረጃ ደግሞ ከነዚህም በተጨማሪ ባርሴሎና አሁን ላይ ለተጫዋቹ ፕሮፖዛል እያዘጋጁ የሚገኙ ሲሆን በፉክክሩም ላይ ሪያል ማድሪድ ቀድሞ መሄዱ እንደሚችሉ ያምናሉ ሲል ለባርሳ ቅርብ የሆነው ሙንዶ ዲፖርቲቮ እየዘገበ ይገኛል። ባርሴሎናዎች አሁን ላይ ከሪያል ማድሪድ ይልቅ እነሱ ቀድሞ ኡፓሜካኖን ማሳመን እንደሚችሉም ያምናሉ ሲል ዘገባው አያይዞ የገለጸ ሲሆን የተጫዋቹ ዝውውርም ልክ እንደ ሪያል ማድሪድ ሁሉ ለባርሴሎናም እንደ ትልቅ እድል ተደርጎ ይቆጠራል ሲል መረጃዎችም ያሳያሉ። የፈረንሳይ ብሔራዊ ቡድን አሰልጣኝ የሆኑት ዲዲዬ ዴሾፕ ይናገራሉ። ኪሊያን ምባፔ አሁንም ቢሆን የቁርጭምጭሚት ጉዳት ላይ ነው የሚገኘው። ወደ ሪያል ማድሪድ ተመልሷል። ክለቡ ጉዳቱን አጥንቶ ምን ማድረግ እንዳለበት ውሳኔ እየሰጣል ሲሉ ነው የገለጹት። ምንም አይነት ሪስክ መውሰድ የለበትም እናም ቀደም ሲል ካማቪንጋ ላይ ተሰርቶም ነበር። በአሁኑ ሰዓት ላይ ለክለቡ የሚገኙ ማንኛውም ተጫዋቾች ምንም አይነት ሪስክ አንወስድም ሲሉ ነው እንዲሁ እየገለጹ የሚገኙት። ዣቪ አሎንሶም ሲናገሩ በዚህ እረፍት ወቅት ትሬንት አሌክሳንደር አርኖልድ ለወደፊት ጨዋታዎች በጥሩ ሁኔታ መዘጋጀትም ይችላል። ከጉዳቱ በኋላ ተጨማሪ ጊዜ እንዲሁም ደግሞ እድል ያስፈልጓል። ይህንንም ለመጠቀም ጥሩ ደረጃ ላይ ይገኛል ሲል መናገሩንም ተመለከትን። ፊፋ የሮናልዶ ቅጣት ይቀንስ ይሆን የሚሉ ጥያቄዎች በአሁን ሰዓት ላይ እየበዙም ይገኛሉ። የፖርቹጋል እግር ኳስ ፌዴሬሽን ፊፋ የክርስቲያኖ ሮናልዶን የጨዋታ ቅጣት እንዲቀንስ ጥያቄ ለማቅረብ ማሰቡ ነው የተገለጸው። ፌዴሬሽኑ ፊፋ ሮናልዶ የመጨረሻውን ዝቅተኛ ቅጣት ብቻ እንዲቀጣ እንደሚጠይቅ የፖርቹጋል መገናኛ ብዙሃንም ዘግበዋል። ክርስቲያኖ ሮናልዶ የሰራው ጥፋት ቅጣቱ ከፍተኛ 3 ወይም ደግሞ ዝቅተኛው ደግሞ 1 ቅጣት ሊሆንም ይችላል። ክርስቲያኖ ሮናልዶ የአንድ ጨዋታ የሚቀጣ ከሆነ በዓለም ዋንጫ የመጀመሪያ ጨዋታ የምድብ ጨዋታ ላይ የሚሳተፍ እንደሆነ ነው እየተገለጸ የሚገኘው። ከአሰልጣኙ ሙገሳ ያገኘውን ጀርመናዊ ተጫዋች ደግሞ እንመልከት። የጀርመን ብሔራዊ ቡድን አሰልጣኝ የሆኑት ዩሊያን ናግልስማን የቀድሞ የማንቸስተር ሲቲ እንዲሁም ደግሞ ባየር ሙኒክ ተጫዋች የነበረውን ሌሮይ ሳኔ በዓለም ዋንጫ ማጣሪያ ጨዋታ ላይ ባሳየው ድንቅ እንቅስቃሴ ማሞገሳቸው ነው የተገለጸው። ጀርመን ትላንትና በዓለም ዋንጫ ማጣሪያ ሉክዘምበርግን 2-0 ባሸነፈችበት ጨዋታ በብቃት የተጫወተው ሌሮይ ሳኔ ከአሰልጣኙ ምስጋና ማግኘቱም ተገልጿል። አሁን ላይ በጋላታሳራይ የሚጫወተው ጀርመናዊ ተጫዋች ከዚህ ቀደም ጥሩ ሁኔታ የማይጫወት ከሆነ ቦታውን እንደሚያጣ አሰልጣኙ አስጠንቅቀውት እንደነበር ነው እንዲሁ የተገለጸው። በአሁኑ ሰዓት ላይ ጥሩ እንቅስቃሴ ማሳየትም ችሏል። ይህ ተጫዋች የኤሲ ሚላን ከጥቅም ውጪ የሆነው የማንቸስተር ዩናይትድ አጥቂ ጆሹዋ ዚርክዚ ጋር ግንኙነት እንደተጀመረም ተዘግቧል። የኔዘርላንድ ኢንተርናሽናል ከጥር ወር በፊት የሮዛሪዮ ኢላማ ሆኗል። ምንም እንኳን ሌሎች በቅርብ ጊዜ ሪፖርቶች እሱ እንደማይገኝ ቢናገሩም እንግዲህ ማንቸስተር ዩናይትድ ከቅርብ ጊዜ ወዲህ ለዚርክዚ ብዙ እድሎችን እየሰጠም አይገኝም። ነገር ግን አንድ ግምት የቀያዮቹ ሰይጣኖች አለቃ አሰልጣኝ ሩበን አሞሪም የሚያቀርበውን የቡድኑን ጥልቀት በማግኘታቸው ደስተኛ እንደሚሆኑም ይገምታሉ። ጆሹዋ ዚርክዚ ምናልባት በዚህ ደስተኛ ላይሆን ይችላል። ነገር ግን ይህ የዝውውር ወሬ እንዴት ሊወጣ ይችላል? ከዚህ በታች ባለፉት ጥቂት ቀናት የተመዘገቡት ማጠቃለያ መሆናቸው ነው እየተገለጸም የሚገኘው። ጆሹዋ ዚርክዚ የዝውውሩ ሁኔታም የተብራራ ሲሆን ትላንትና ከዘሰን የወጣ ዘገባ ጆሹዋ ዚርክዚ በዚህ ጥር ከኦልድ ትራፎርድ የመውጣት ምንም እድል እንደሌለው አስቀድሞም ተናግሯል። ሆኖም
ከኮሪየር ዴላ ሴራ ወይም ደግሞ በሚላን ኒውስ በወጣ ዘገባ ከሆነ አሁንም ሚላን የ24 ዓመቱን ተጫዋች ፍላጎት እንዳለውና እንዲሁም ከተጫዋቹ ጋር እንደተገናኘ ነው የተገለጸው። ይህ በእንዲህ እንዳለ ፋብሪዚዮ ሮማኖ ስለ ጆሹዋ ዚርክዜ ሁኔታ ተናግሯል። እናም ሚላንን ባይጠቅስም ተጫዋቹ ወደፊት እንደሚሄድ አይከለከለም ሲል ነው የሚገልጸው። ፋብሪዚዮ ሮማኖ እንዳለው ጆሹዋ ዚርክዜ በሮማ እንዲሁም ደግሞ ዌስትሃም አይንስርም ነበር። ሮማኖ በሁሴ ጉር ፖድካስት ላይ ሲናገር እንግዲህ መጀመሪያ ዌስትሃም ነበር፣ አሁን ደግሞ ሮማዎች የጆሹዋ ዚርክዜን ሁኔታ ለመረዳት እያንዳንዱ ጥሪዎችን አድርገዋል። ስለዚህ ገበያው ድጋሜ በሆላንዳዊ አጥቂ ዙሪያ እየተንቀሳቀሰም ይገኛል። በግልጽ እንደ ሴስኮ ያሉ ተጫዋቾች ሲጎዳ እንደ ዚርክዜ ያሉ ብዙ ቦታዎችን እንደ 9 ቁጥር መሸፈን የሚችሉ ተጫዋቾች የማግኘት እድል አለ። ቁጥር 10 መሆንም የሚችልም ተጫዋች ነው። አሰልጣኝ ሩበን አሞሪም እንደ ምንጮች ኮቢ ማይኖ እንዲሁ ደግሞ ጆሹዋ ዚርክዜ እንዲለቁ መፍቀድ ፈልጎ አይፈልግም። ምክንያቱም ደግሞ ጆሹዋ ዚርክዜ እንዲሁ ብዙ ቦታዎችን እንደሚሸፍን እንዲሁ ደግሞ በጣም አስፈላጊ ሊሆናል ይችላል የሚል እምነት እንዳላቸው ነው የሚገልጸው። ከዚያም የዓለም ዋንጫም አለ። ተጫዋቹ በቋሚነት መጫወት እንደሚፈልግ ግልጽ ነው። ስለዚህ ይህ ዝውውር ለዚርክዜ ካምፕ እንዲሁም ደግሞ ዩናይትድ እንዴት እንደሚሆን አብረን እንይ ሲል ነው ዘሰን ይዞት የወጣው መረጃ የሚያሳየው። የኮቢ ማይኖ አሁን ደግሞ እንዲሁም ደግሞ የጆሹዋ ዚርክዜ ጉዳይ አሁንም ያልተጠናቀቀም ጉዳይ ነው። ቶተናሞች ከቼልሲ ጋር አንድ ግንኙነት ቢኖራቸውም አሁን የሪያል ማድሪድ አጥቂ ሮድሪጎ ጎይሽ ቀጣዩን መዳረሻ ይፈልጋሉም ተብሏል። ብራዚሊያዊ ኢንተርናሽናል በዚህ የውድድር ዘመን ለዣቪ አሎንሶ ቡድን በመደበኛነት እየተጫወተም አይገኝም። ነገር ግን ወንበሩን ለማሞቅ በጣም ጥሩ ሆኖ ተገኝቶለታል። ፋብሪዚዮ ሮማኖ በቅርቡ በዩቲዩብ ቻናሉ ላይ ስለ ሮድሪጎ ይህን ሁኔታም ተናግሯል። በዋነኛነት እሱ ከቼልሲ እንዲሁም ደግሞ የሚያደርጋቸውን የዝውውር ሁኔታዎች ውድቅም አድርጎታል። አንድ የዝውውር ተንታኝ ሮድሪጎ በበርናቦ የሚለቅ ከሆነ ወደ ቶተናም እንደሚሄድ እንደሚጠበቅ ተናግሯል። አሁን ሌላ ትልቅ ዝመና እየመጣ እንደሚገኝ ነው የሚገለጸው። ቶተናም በሮድሪጎ ጎይሽ ዝውውር ተወዳጅ እንዲሆኑ የኢንዱስትሪው አዋቂም ነው የተናገረው። ከእግር ኳስ ኢንሳይደር ፖድካስት ጋር የተነጋገሩት የቀድሞ የኤቨርተን አለቃ ኪት ዋይነርስ አሁን ከፍተኛ የእግር ኳስ ክለቦች በሚያማክር አማካሪነት የሚገኙ ወይም ደግሞ የሚሰሩ ሲሆን ስለ ሮድሪጎ ስለ ስፐርስ ንግግር እየሰሙ መሆኑ ገልጸ ወደ ሊቨርፑል ሊመጣ ያለውን አስገራሚ ነገር ሲጠቀም ፍሎሪያን ቪርትስ ወደ ተቃራኒው አቅጣጫ እየሄደ እንደሆነ ነው እንዲሁ የገለጹት። ወደ ስፐርስ ይሄዳል ብዬ አስባለሁ፣ ነገር ግን ያገኘው ሹክሹክታ ከፍሎሪያን ቪርትስ ጋር የሊቨርፑል አካል ሆኖ የመቀያየር እድል እንዳለው እንዲሁ መናገራቸው አሁን መረጃዎች ያሳያሉ። አሁን ቪርትስ ከጀመረው ጅምር ይህ ከምናስበው በላይም አይደለም። ምናልባትም ከሪያል ማድሪድ አጫወት ጋር ለላሊጋው የአጫወት ዘይቤ እንዲሁም ደግሞ ሊስማማ ይችላል ብዬ ማሰብ አየለው። ይህ ምናልባትም የተወሰነ ገንዘብ ሊኖረው የሚችልበት እድል ሊኖር ይችላል ብዬ ማሰብ አለው። ነገር ግን እንደማስበው ስፐርስ ገንዘቡን ከሪያል ማድሪድ ለማለፍ ገንዘቡን የሚከፍሉም ይሆናሉ። ስፐርስ ጠንክሮ እንደሚገፋበት ተጠብቃለሁ። ነገር ግን ያ የሊቨርፑል ቪርትስ ታሪክ ለእኔ የተወሰነ ትርጉም ያለው መስሎኝ ነበር ሲል ነው የሚገልጽ። ሮድሪጎ ለቶተናም ወይም ደግሞ ለቼልሲ በቂ ነው ወይ ተብሎ ተጠይቆም ነበር። ሮድሪጎ በዘመኑ ጥራት ያለው ተጫዋች ሊሆን እንደሚችል አሳይቷል። ነገር ግን በቅርብ ጊዜ ለሪያል ማድሪድ ያሳየው አቋም በጣም ደካማም ነበር። በዚህም ደረጃ እንደ ቶተናም ወይም ደግሞ ቼልሲ ባሉ ትላልቅ ቡድኖች ላይ በእርግጥ አንድ ነገር ይጨምራል እንደሆነ ማሰብም አለብህ። ብሉዝ ብዙ የማጥቃት አማራጮች አላቸው። ስለዚህ ምናልባትም ፋብሪዚዮ ሮማኖ እነዚህን ታሪኮች ሲጫወት ማየት ብዙ አያስገርምም ሲል ነው እንዲሁ እየገለጸ የሚገኘው። ቶተናሞች ጥሩ አማራጮችም አላቸው፣ ምንም እንኳን ሮድሪጎን በማምጣት የበለጠ ተጠቃሚ ሊሆን ቢችሉም ወደ አቋሙ ቢመለስም ሲል ነው የሚገልጸው። የብራዚል ኢንተርናሽናል ፊትም ሆነ ወደፊት መጫወት ይችላል። እንደ ሪቻርልሰን፣ ዶሚኒክ ሶላንኬ እንዲሁም ደግሞ ብሬንዳን ጆንሰን ባሉ ተጫዋቾች ላይ ሊሻሻል የሚችልበት እድል አለ ሲል ይህንን መረጃ ይዞ ተመወጣል። ፋብሪዚዮ ሮማኖ ቼልሲዎች በሞይሴስ ካይሴዶ መድገም የመጀመሪያ የጥር ፊርማ ማጠናቀቅ መቻላቸውንም ነው የሚገልጸው። ሰማያዊዎቹ በአዲሱ የፕሪሚየር ሊግ የውድድር ዘመን ጥሩ አጀማመር አድርገው የኢንዞ ማሬስካ ተጫዋቾች ሶስተኛ ሆነው ሊጉን ለኢንተርናሽናል እረፍት ሲቆም ተመልክተናል። ቼልሲ በክረምት የዝውውር መስኮት ከ280 በላይ አውጥቷል። ማሬስካ ለፕሪሚየር ሊጉ ዋንጫ የሚወዳደር ቡድን እንዲገነባ ለመርዳት ሲፈልጉም ነበር። ለስቲቫር ዲያሮ ኦሱጎ፣ ማማዱ ሳር እንዲሁም ደግሞ ኬንደሪ ፓይዝ ቅድመ ዝግጅት የተደረገ እንቅስቃሴ ተስማምቶ ቼልሲዎች ለአንድ ወጣት ሌላ ውል ፈጽመዋል። የዝውውር ኤክስፐርት ፋብሪዚዮ ሮማኖ ብሉዝ ኢኳቶሪያዊውን የመሃል ተከላካይ ኤርዱኔዝን ከኢንዲፔንደንት ዴል ቫሌ ለማስፈረም ውሉን ለማጠናቀቅ ገልጸው ፓይዝ እንዲሁም ደግሞ ሞይሴስ ካይሴዶ ወደ ፕሪሚየር ሊግ የመጡበትን ክለብ እንዲሁ
ማቃኘትም ይፈልጋሉ። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንዲህ ሲል ገልጾታል። ቼልሲ በ2009 የተወለደው እንዲሁ ደግሞ በኢኳዶር ድንቅ ችሎታውን መካከል የሆነውን ወጣት የመሃል ተከላካይ ዲነር ኦርጊዝን ስምምነትም አጠናቋል። ኢኳዶር አስደናቂ ቁጥር ያላቸው ወጣት ተጫዋቾችን ማፍራትም ቀጥላለች። ኢንዲፔንደንቴ ዲቫልቬ በልማት ስራዎች ላይ እንደገናም እየታዩም ይገኛሉ። ከዚህ ቀደም እንግዲህ እንደ ሞሴስ ካይሴዶ ያሉ ተጫዋቾችን አፈርተዋል። ወደ መሃል ተከላካዮች ሲመጣ እንደ ዊሊያን ፓቾ እንዲሁ ደግሞ ፔሮ ሂንካፔ ያሉ ስሞችን ከተመሳሳይ ስርዓትም ወጥቷል። ኤርዶኖዝ ያንን መስመር ይከተላል። እናም ረጅም ፈጣን እንዲሁም ደግሞ ከፍተኛ ደረጃ እየተሰጠው ቢሆንም ከአውሮፓ እግር ኳስ ጋር ለመላመድ ጊዜ ቢፈልግም እንግዲህ ይህ ነገር እየተነገረም ይገኛል። በውድድር ላይ ሌሎች 3 ክለቦች ነበሩ፣ ሁለቱ በእንግሊዝ እንዲሁም ደግሞ አንድ ጀርመንን ጨምሮ። ቼልሲዎች ግን በፍጥነት ተንቀሳቅሷል። የስካውት ዲፓርትመንታቸው ኦርዶኒዝን ከሜዳ ውጪ ሲከታተሉት ለወራት ሲከታተሉት እንደቆዩ ነው የሚገለጸው። ቼልሲ ከኦርዶኒዝ ጋር የረጅም ጊዜ ኮንትራት ተስማምተዋል። እናም ከክለቡ ጥሩ ግንኙነት አለው። ይህም ድርድሩን ቀላልም አድርጎታል። እቅዱ ኤርዶኖዝ በታህሳስ 2027 ወይም ደግሞ በጃንዋሪ 2028 ለንደን ውስጥ ይደርሳል። ፎቶግራፎችን ለማንሳትም ለመንቀሳቀስም ለመዘጋጀትም ቀደም ብሎ ኮፐንሃገን ሊጎበኝ ይችላል ተብሎ እየተገለጸም ይገኛል። የፊርማ የቼልሲ የረጅም ጊዜ የመከላከል ስትራቴጂ ያጠናክራል። እንደ ጆሽ አሽፖንግ ያሉ አዳዲስ ተሰጥኦ ያላቸው እንዲሁም ደግሞ እንደ ሌቪ ኮልዊል ያሉ እንዲሁም ደግሞ ዌስሊ ፎፋና ያሉ ተጫዋቾችን አቋቁመዋል። ነገር ግን ለወደፊት ሌላ ከፍተኛ አቅም ማዕከል እንዲመለስም ይፈልጋሉ። ዛሬ ጠዋት ከሊቨርፑል ጋር ግንኙነት ቢኖረውም ቼልሲ ቀድሞውኑ ስምምነትንም አጠናቋል። ሁሉም ነገር ተፈራርሟል። እናም ክለቡ ስምምነት በይፋ መጨረስ በኢኳዶርም ተከትሟል ሲል ነው እንዲሁ ይዞት የወጣው መረጃም የሚያሳየው። የሊቨርፑሉ ፍሎፕ ፈራሚ ፍሎሪያን ቪርትዝ ከሪያል ማድሪድ ጋር ሊለወጥ የሚችልበት እድል እንዳለ ባለው ሁኑ ሰዓት ላይ ክለቡን ሊለቅ እንደሚችል እየተነገረ ነው የሚገኘው። ቪርትዝ በክረምቱ ከባየር ሊቨርኩሰን ሊቨርፑልን ከተቀላቀለ በኋላ ተቸግሯል። እናም በአንፊልዱ ያለው ቆይታ ለአጭር ጊዜ ሊቆየም ይችላል። የቀድሞ የኤቨርተን አለቃ ኪት ዋይነት ለእግር ኳሱ ኢንሳይደር እንደገለጹት ቪርትዝ የሪያል ማድሪድን የፊት መስመር ተጫዋች ሮድሪጎ ጎየዝን የመቀየር ስምምነት ላይ ሊሳተፍ እንደሚችል በኢንዱስትሪው ውስጥ እየተነገረ ይገኛል ሲሉ ነው የሚገልጹት። ስለ ፍሎሪያን ቪርትዝ አስደንጋጭ ወደ ሪያል ማድሪድ ዝውውር ምን ተባለ የሚለውን ስንመለከት በእግር ኳስ ኢንሳይደር ፖድካስት ላይ ሲናገር እንግዲህ አሁን ከፍተኛ እግር ኳስ ክለቦች በማማከር በአማካሪነት የሚሰራው ወደ በርናቦ ሊዘዋወር እንደሚችል ሰምቻለሁ በማለትም ነው የተናገረው። ምንም እንኳን የትንሽ አስደንጋጭ ቢሆንም የጀርመኑ ዓለም አቀፍ በኤልኤፍሲ ውስጥ ለጥቂት ወራቶች ብቻ የቆየ ቢሆንም ይህ ሊሰናበት የሚችልበት ነገር እንዳልሆነ እርግጠኛም ይመስላል። እኔ ወይም ደግሞ ሮድሪጎ ወደ ስፐርስ ይሄዳል ብዬ አስባለሁ። እናም ያገኘው ሹሽታ ከቪርትዝ ጋር ይህንን ይመስላል ሲሉ እየገለጹ ይገኛሉ። ነገር ግን እንደማስበው ስፐርስ ገንዘቡን ከሪያል ማድሪድ ለማለፍ ገንዘቡን የሚከፍልበትም ይሆናል። ስፐርስ ጠንክሮ እንደሚፋለመም እጠብቃለሁ ሲሉ እንዲሁ መግለጻቸው ነው የተገለጸው። ሊቨርፑል ፍሎሪያን ቪርትዝን እንዲለቅ መፍቀድ አለበት የሚሉ ሌሎች ጥያቄዎችም ይነሳሉ። አብዛኞቹ የሊቨርፑል ደጋፊዎች በቪርትዝ የመርሴይድ ህይወት አዝጋሚ አጀማመር ብስጭት ሊሰማቸው ይችላል። ነገር ግን በተመሳሳይ በትዕግስት ለመታገስ እንዲሁም ደግሞ ትንሽ ተጨማሪ ጊዜ ለመስጠት ዝግጁም ይሆናሉ። የ22 ዓመቱ ወጣት በሊቨርፑል ዓለም አቀፍ ደረጃ ያለው ተሰጥኦ መስሎም ነበር። እናም በእርግጠኝነት ያን ሁሉ ችሎታ በአንድ ጀንበርም አላጣም። ቪርትዝ እስካሁን ከሚታየው የተሻለ ብቃት አለው። ለአርኔ ስሎት እንዲሁም ደግሞ ቡድኑን አዲሱን ስልቶች እንዲሁም ደግሞ በአዲስ ሊግ ውስጥ የመጫወት ፍላጎት የመቀጠል ጉዳይ ሊሆንም ይችላል ሲሉም ያነሳሉ። ይህ በእንዲህ እንዳለ ቪርትዝ በአሁኑ ሰዓት በሊቨርፑል ውስጥ ከሚታየው ብቸኛው የራቀ እንደሆነ ግልጽ ነው። የጀርመኑ ስራ አስኪያጅ ጁሊያን ኔግልስማንም ይከታተሉታል ሲል ነው እየገለጸ የሚገኘው። ኔግልስማን ቪርትዝ በቀያዮቹ የቡድኑ አጋሮች ደካማ አጨራረስ እየወደቀ መሆኑን በመግለጽ ሪካርድ ላይ ወጥተውም ነበር። ጁሊያን ኔግልስማን በፍሎሪያን ቪርትዝ ላይም ሲናገሩ ስካይ ስፖርትስ እንደዘገበው ኔግልስማን ስለ ፍሎሪያን ቪርትዝ ትግል በቅርቡ ሲናገር ሊቨርፑሎች የሚፈጥሯቸው አንዳንድ ድሎች በመግባባት ሊረዱ ይችላሉ ሲል ይገልጻሉ። አክሎም ሙሉ ክለቡ በዚህ አመት እንደ ባለፈው አመት የተረጋጋ አይደለም። አሁን ወደ ቡድኑ መግባት በጣም ከባድ ነው ሲሉም ይገልጻሉ። ስለ ፍሎሪያን ቪርትዝ ትልቅ ተሰጥኦ መፍጠር ከባድ ነው። በመጨረሻም አጠቃላይ ሁኔታ ትንሽ ተጨማሪ ጊዜም ያስፈልጋል። ይህ የተለመደ ነው። ወደ ፕሪሚየር ሊግ ከመሄድ ሌሎች ተጫዋቾች ጋር ያያይዙታል ሲሉ ነው እንዲህ የገለጹ የሚገኙት። ፍሎሪያን ቪርትዝ አሁንም ቢሆን እንግዲህ ስሙ ከተለያዩ ተጫዋቾች ጋር እንዲሁም ደግሞ ከተለያዩ ክለቦች ጋር በስፋት እየተጠቀሰም ይገኛል። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስላሉ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። በከሳት ፕሮግራሞቻችን እስከምንገናኝ ድረስ የዛሬ ፕሮግራሞቻችን እንዲሁ እየጨረስን ነው የሚሆነው። ዛሬ የሚጠበቁ ጨዋታዎች አሉ። እነሱን ጨዋታዎች እንድታዩ እንጋብዛችኋለን። በተለይም እንግዲህ ዛሬ የሚጠበቅ የምድብ ጨዋታ አለ። እንግዲህ በዓለም ዋንጫ
ማጣሪያው ጣሊያን ከኖርዌይ ጋር የሚያደርጉት ጨዋታ ምሽት 4:45 ተጠባቂ ነው። በተለይም ኖርዌይ 21 ነጥብ ይዛ እንዲሁም ደግሞ ጣሊያን 18 ነጥብ ይዘው ነው እንግዲህ የሚገኙት። ይህ ጨዋታ ለጣሊያን እጅግ በጣም ወሳኝ ጨዋታ እንደሆነ ይታወቃል። ነገር ግን እንግዲህ 9 ጎሎችን ማስቆጠር ይጠበቅባቸዋል። ይህ እንዲሁ የሚሆን አይመስልም። ነገር ግን እግር ኳስ ነውና መመልከት ይጠበቅብናል። ሌሎች ጨዋታዎችም አሉ። እንዲሁ ፖርቹጋል አርሜኒያን የምታስተናግድበት ጨዋታ የቀን 11 ሰዓት ተጠባቂ ጨዋታዎች አሉ። ኢንግላንድም አልባኒያ ጋር የምታደርገው የሜዳ ውጪ ጨዋታ ተጠባቂ ነው። ፍራንስም ከሜዳቸው ውጪ የሚያደርጉት ጨዋታ ይጠበቃል። እነዚህን ጨዋታዎች እንድታዩ እየጋበዘን የዛሬ ፕሮግራሞቻችንን በዚሁ የምናጠናቅቅ ይሆናል።